ጠዋት ደንግጬም ይሁን ብቻ የሆነ ነገር ሆኜ ስነቃ ፊት ለፊት ቆሞ ነው ማገኘው አብረን እንተኝተን አይደለም ምንም አይደለም ብቻ ፊት ለፊት ቆሞ ነው ማገኘው ከዚህ ወደዛ በቃ ቤት ውስጥ በጣም ይመጣል በቃ ጨረውን ይቆላል ወደዚህ ዞራል ወደዚህ እዚህ ጋር ነው ስለው እዛ ጋር ነው በጣም መቅበጥ አይረጋጋም እውነት በጣም ይሰማኝ ነበር እናንተ እንደዛ ውሻ የሆነ ነገር ምናምን ስትሉኝ ውላችሁ ማታ ቤት ሄጄ የምር ሳለቅስ ነበር ማድር በቃ አይታየኝም ነው አይገለጽልኝም ነው ውስጤ ይጨነቃል እስማ በጣም ነው ያስፈራው ውሻው እና ብቻ ከባድ ፊሊንግ ነው እኔ ላይ የሚጣለው ማለት በዛ ሰዓት የሆነ ነገር እንደሚያወራ ይሰማኛል ለኔ ብዙ ነገሮች ይሰሙኛል እያወራኝ እንደሆነ እኔ ማወራው እንደሚመልስልኝ ይሰማኛል ትንሽም ቢሆን ግን ያው ለእናንተ የሚታያችሁ ነገር ሌላ ነበር በዛስ ከመጀመሩ ነው በሰንሰለት ጭራሽ አስረሽ እንዲየጎተትሽ ውሻ የምርሽን ነው ምናምን ነገር ይለኝ ነበር ማታ አብረን አንተኛም ነበር ማለት ልክ ሲመሽ አካባቢ ውሻው እንዴት መጣ ግን አንቺ ጋር ቆይስ መጀመሪያ ውሻው ከየት መጣ ውሻ እንደምትፈሪ ነው የማውቀው ውሻ ስቲል ነው በጣም ነው መፈራው በጣም ነው መጠላው እንኳን ወደ ቤታችሁ በሰላም እናመሰግናለን ለቤታችሁ አበቃችሁ ብለናል እንግዲህ ግን እኛ ይሄ ቪዲዮን ከመልቀቃችን በፊት አንድ የደረሰን መረጃ ነበር እዚህ ስቱዲዮ ተደውሎ በስልክ ከማረሚያ ቤት ነው ስልክ የተደወለው መስከረም አንድ አዲስ የሰጠችው ቃል አለ ያ ቃል ደግሞ ከሷ ጀርባ ሌላ አንድ ሰው እንዳለ ነው ይህ ሰው ደግሞ በፍጹም እኛ የማንጠብቀው እኛ ያልጠበቅነው ሰው ነው እኔ የሚሰማኝ እንደ ውሻ ሆኖ ሳይሆን ባሌ ነው ግን ይሄ አሁን የምታየው ፊዚካል አይደለም ያለው ማለት እንደ ሕፃን ልጅ ሆኖ ነው በቃ ይሄ ካየኸው በጣም ሰላም ውድ ቤተሰቦቻችን እንደምን ዋላችሁ እንደምን ከረማችሁ ዛሬ እንግዲህ ይዘንላችሁ የቀረብነው ዝግጅት በጣም እጅግ በጣም የሚያስደስት ትልቅ ዜና ይዘን የመጣ ነው የምስራችን በለው በአጠቃላይ የተበዳይ ባል ጸበል ሄዶ እንደተፈወሰ ሚስትየውም ጥሩ ጤንነት ላይ እንደሆነች እናትየውም ፍጹም ደስ የሚል ደስታ ላይ እንዳሉ እንደተፈወሱ ይህንን ነገር ሁሉ ሰምተናል በዛሬው ፕሮግራማችን ላይ እዚህ ስቱዲዮ ጠርቻችኋለሁ በፊት መጀመሪያ ላይ የተፈጠረውን እያንዳንዱን ነገር ማለት ነው አሁን ልጅቷ ከውሻ ጋር ያሳለፈችዋን ህይወት ባል ደግሞ ከዛች ጋር እያለ የነበረውን ህይወት እኛ በዚህ ስራ ላይ ደክመናል ብዙ ውጣ ውረዶችን አሳልፈናል ይሄንን ሁሉ የደረሰብንን እያንዳንዱን ነገር በዚህ ፕሮግራም ላይ የምንነግራችሁ ይሆናል እንዴት ናችሁ ሰላም ናችሁ እንዴት ነው ዛሬ ደግሞ ፏ ብላችኋል በጣም ነው ያማረባችሁ እንግዲህ ያው ብዙ ጠውረድን አሳልፋችሁ ነው እዚህ ደረሳችሁት በመንፈሳዊ ነገር እናንተን እንደዚህ በማየቴ በጣም ደስ ብሎኛል በጣም እኛም ደስ ብሎናል ፏ ብለን ይጠበቀን አንተም እናንተ ለምሳሌ ይሄ ነው ታዲያ እናመሰግናለን በጣም አሁን ሳይባችሁ የሚነበባችሁ ደስታ በጣም ማለት ደስ የሚል ነው ይሄ ያለ አይደለ በጣም የተጎዳችሁ ማትመስሉ በቃ ዘና ብላችሁ ነው ያላችሁትና ያም ነገር ነው ያስደስቶኛል በነገራችን ላይ ግን አንቺ በጣም አስቸጋሪ ነበርሽ ይሄ ነገር ታስተውሻለሽ ትንሽ እንደሰመመንት እዚህ ይለኛል ሞር ደግሞ ጓደኛዬና እናቴ በደንብ ነግረውኛል እንዴ በጣም አስቸጋሪ እንደነበርኩ አሁንም እንደዛ ነገር አሁንም እንደዛ ነሽ ላይፍ ላይ አስቸጋሪ ነኝ አስቸጋሪ ነሽ ትነጫነጫለች አይ ከዚህ በኋላማ ሁለታችሁ በማከላችሁ ማንም ሰው መግባት የለበትም አዎ አይ ይስተካከል ነገር እርስ በራሳችሁ አንቺም እንደበፊት ለጓደኞችሽ ግልጽ ያለ ነገር አለማውራት የእናንተን ጉዳይና ራሳችሁ ጋር ይዛችሁ መጫወት ውሻውን ግን ታስተውሹ ነበር ውሻውን አሁን በስትክክል ትዝ የሚለኝ እንትን ቁመናው መልኩ ምናምን ትዝ አይለኝም ግን የተወሰነ ዩቲዩብ ላይ የተለቀቁትን ቪዲዮቻችሁን እያየሁኝ ነበርና ብራኔ ነበረች ያሳየችኝ በስማ በጣም ነው የሚያስፈራው ውሻው እና ብቻ ከባድ ፊሊንግ ነው እኔ ላይ የሚጣለው ማለት በዛ ሰዓት እኔ የነበርኩበት ስሜት ወይም እኔ የሚሰማኝ እንደ ውሻ ሆኖ ሳይሆን ባሌ ነው ግን ይሄ አሁን የምታየው ፊዚካል አይደለም ያለው ማለት እንደ ሕፃን ልጅ ሆኖ ነው በቃ ይሄ ካየኸው በጣም ትሪትመንት ይፈልጋል ውስጤ ነው ውሽቅ የሚለው ምናምንና ብዙ ነገሮች ስላሉ ሲቀጥል አያወራኝም አሁን እንደዚህ ቁጭ ብለን እንደምናወራው አያወራኝም
እንደ ህፃን ልጅ ነው ይሄ። አሁን ለምሳሌ ህፃን ልጅ ስታወራው እኮ ላይመልስልህ ይችላል፣ ላያወራህ ይችላል። ግን ፊሊንግ እንደዚህ ተያይተ ትግባባለህ አይነት ነገር ወይ በፊቱ ይገልጽልሃል የሆነ ነገሮች። እንደዛ ነበር በዛ ሰዓት የሚሰማኝ የነበረው። አንተ አብዳሃል በፍጹም። እንዴት ባሌን ውሻ ትላለህ እንዴ? እንደውም ሁላችሁም ነው ያበዳችሁት፣ ሁላችሁም ነው ያበዳችሁት ምናምን ብለሽ በቃ እንዴት ብዬ ልንገርሽ? በእርግጥ ማለት ያሳፍራል። ግን በዛ ሰዓት ማለት እኔ የሚታየኝና እናንተ የሚታያችሁ ነገር ምናልባት የተለያየ ስለነበረ ነው። አዎ በዛ ሰዓት እንደዛ የሆንኩት። ግን የምር በቃ የኔ ጭንቀት የእናንተ ጭንቀት ሆኖ ተረድታችሁኝ በቃ ከኔ ጋር ብዙ ዋጋ ነው የከፈላችሁት። ብዙ እንዳስቸገርኩ ሰምቻለሁ፣ ብዙ ነገር እንደተቃወምኩ ምናምን እና ይሄን ሁሉ ነገር ከኔ ጋር ይሄ ሁሉ ስትራግል አሳልፋችሁ ለዚህ መብቃታችን በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ግን ደግሞ በቃ በጣም ነው ማመሰግናችሁ ሙሉ ክሩ ማለት በጣም ጥራችኋል፣ በጣም ለፍታችኋል ለኔና እግዚአብሔር ውለታችሁን ይክፈላችሁ። እንኳን አቅሜ ባይችል እንዴት ነው አሁን የመዳን ነገርሽ? አሁን እዛ በልቦታ ሆነሽ ስትድኝ አሁን ምን አይነት ፊሊንግ ተሰማሽ? ወይንስ ከዚህ ደግሞ ስትሄጂ ገና የመጀመሪያ ጊዜ ስትሄጂ ያጋጠመሽ ነገር ምንድነው? ስሄድ የነበረው ስሜት በጣም ያስጠላ ነበረ። ምልክ ይሄ በጣም ከባድ ነበር። ከባለቤቴ ተለይቼ ይሄ አላር እንደውም ከሱ ጋር የነበርኩ ማላሳየውን አይነት ነገር ያንተ የማሳይ ነበረ። ማለት ብዙ ጊዜ እንራራቃለን፣ ተጣልተንም ሊሆን ይችላል። ብዙ ማለ ጋፕ ሊፈጠር ይችላል። ወይ ይመጣል ብዬ ጠብቀዋለሁ ወይ ደግሞ እኔ ራሴ ሲወጣልኝ መሄዴ ስለማይቀር ኖርማል ነው ትተባበቃለህ። ግን ያን ታይም ይሄ አላርል ከህይወቴ የሆነ ነገር ንጥቅ ያረጋችሁኝ ነው መሰለኝ። በቃ በሰመመንም ይሁን ብቻ የሆነ ትዝ የሚሉኝ ብዙ ነገሮች አሉ በዛ ሰዓት እና ብዙ ስሜቶች ተሰምተውኛል። እናቴ ለምንድን ነው በዛ ሰዓት እንደዚህ ያረጋችኝ? ማለት ራሷ ድል አርጋ ደግሳ ይዳረችኝ ባሌ ለምንድን ነው እንደዚህ የምትሰድበው እንደዚህ ሰው ፊት የምታንቋሽሸው? እውነት በጣም ይሰማኝ ነበር። እናንተ እንደዛ ውሻ የሆነ ነገር ምናምን ስትሉኝ ውላችሁ ማታ ቤት ሄጄ የምር ሳለቅስ ነበር ማድር። በቃ አይታየኝም ነው አይገለጽልኝም ነው ውስጤ ይጨነቃል። በቃ ይሄ እንዲህ ብዬ ልነግርም አልችለው ጭንቀት በጣም ነው የምጨነቀው። እና በቃ ያን ታይም ይዛችሁ ስትሄዱ የነበረው ስሜት ኢቭን እናቴን ራሱ እንደ መጥላት እንደ ጠላት አድርጌ ነበር ያዩት። ምክንያቱም አስበዋል ከባሌ ነጥላኝ ለእናንተ አሳልፋ እንደሰጠችኝ። በቃ በጣም ብዙ ብቻ ጭንቅላቴ ውስጥ የተፈጠሩ ብዙ ነገሮች ነበሩ። ግን በጣም ነበር በወቅቱ ያስቸገርሽ። አይ ነው በጣም በወቅቱ እውነቴን ነው የምልሽ ይዤ ሲሄድ ማለት ምን ካለሽ ሰውነት እንደዚህ አይነት ጉልበት ይወጣል ብዬ ነው በፍጹም አልገመትኩም። ላበላብስ ኮንደስ ነው የምሬ ነው የምልሽ። ተሸክመሽ ይዤ ከእናትሽ ጋር ደግሞ አስቀድመን ተነጋግረንበት ነበረ። ከዛ መጨረሻ ላይ በፍጹም አልሄድም አልሽ። እሱን ይዤው ካልሄድኩ ሞቼ እገኛለሁ አልሽ። በዛም ታይም ላይ እንግዲህ ያው የማይፈለግ ኃይል ተጠቀምኩኝ። ግን አንቺም ከኔም አልተናነሽም። በጣም ታገልሽኝ። እንደምንም ብለን ይዘንሽ ወጣን። እናትሽንም እንዲተባበሩን በጠየቅናቸው መሰረት ወደ ቤት ይዘውሽ ሄዱ። ከኛ ጋር የሚሰሩ የሥራ ባልደረቦቻችን እናንተ ጋር ቆዩ። እነሱም ብዙ አስተዋጽኦ አድርገዋል። በጣም አግዘዋል። እነሱም በእውነቴን ነው የምልሽ በጣም ነው ያገዙት። ምክንያቱም ሁሉም ሴት እህት ያለው ሰው ነው። ያንቺን ችግር አይቶ ሁሉም ሰው ተደርቶ ያለውን ነገር ተቻችለን ተደጋግፈን ማለፍ ነው። የገባንበትን ህይወት እቺ ልጅ የገባችበትን ህይወት መውጣት አለባት ብለው እነሱም ቆርጠው ስለተነሱ ነው ያን እርዳታ ያደረጉልሽ። ከዛ በኋላ አንቺን አስገባን። አንቺም ወደ ጸበልሽ እግዚአብሔር የተመሰገነ ነው። አሁን እዚህ ጋር ቁጭ ብለሽ አሁን በደስታ እያየሁሽ ነው። ከሷ ጋር ተጣልተ ማለት ነው ከቤት የወጣበትን ጊዜ ታስተውሰዋለህ? በምን ምክንያትስ ነው የጣላችሁት? ወሬ እንዳለ ሆኖ ያው በየቀኑ በወሬ ምክንያት ብንጣላ መጨረሻ ላይ ግን በጣም ያበሳጨኝ ትንሽ ቅናት መንፈስ አለበት። በጣም ትቀናለች እና ስልኬ ላይ በሚደወሉ እንትኖች በቃ በጣም እንትን የምትለው ምቀናው በጣም ትናገረኛለች። ስልክ ላላወራ ነው ማለት ነው ቤት ስልክ ሲደወል በቃ ላላወራ ነው እና በቃ በስልኩ ምክንያትም ሲጨመርብኝ በቃ ወሰንኩኝ። ከዛ በቃ አይምሮዬም በሰዓቱ ይለኝ ነበር ወደ እሷ ነበር ወደ ጓደኛዋ ጋር መራኝ። እንግዲህ ሄድኩኝ ወደ እሷ። ጓደኛዋ ጥሩ አቀባበል አደረገችልህ?
ጓደኛዋ ጋር ሄድኩኝ። እንደሄድኩኝ ምንም አላለችኝም። ሰው ቢያንስ ደንግጦ እኮ ወይ ብዙ ጥያቄዎችን ወይ እዛው በቆምክበት ይጠይቃል። ሄድኩኝ በቃ ያስጠላል ሁሉም ነገር እንክብካቤ በቃ ምን ልበል ከምነግርህ በላይ ስራዋን ስለምታውቀው እንግዲህ ውሻው እንዴት መጣ ግን አንቺ ጋር? ቆይ እስቲ መጀመሪያ ውሻው ከየት መጣ? ውሻ እንደምትጠይ ውሻ እንደምትፈሪ ነው የማውቀው። ውሻ ስቲል ነው በጣም ነው መፈራው፣ በጣም ነው መጠላው። ማለት ኢቭን ጠባሳ አለብኝ፣ ብዙ ቦታ ጠባሳ አለብኝ ውሻ ይነከሰኝ እና እንደምፈራቸው ስለሚያውቁ ነው መሰለኝ ከሩቅ ነው ይሄ ምን ልበልህ ብቻ ከሩቅ ነው መጥፎ ነገር ነው የሚያሳዩኝ አብዛኞቹ ውሾች። እና በተለይ በጣም በቃ ሳቀ ወደ ራሴ ስመለስ እነ ብርሃኔም ሲነግሩኝ ጭራሽ አልታመንና በቃ አልገባ ያለኝ አንድ ነገር እሱ ነበረ። ማለት ውሻ እንዴት አድርጌ ውላ እንደዚህ እንዳቀፍኩ አላውቅም። እስቲል እስካሁን ድረስ አሁን በዚህ ደቂቃ ራሱ ማለት ውሻ በጣም ነው የምፈራው በጣም። እና አዛታኝ ምን እንዴት እንደመጣ እንዴት እንደሆነ እንማቀው ነገር የለም። በደፈናው ግን ተጣልተን ነበር እሱ በነገረህ ምክንያት ስልኩ ላይ የሆነ ጥሩ ያልሆነ ማለት በቃ በዛ ሰዓት እኔን ያላሳመነኝ ነገር ተፈጠረ። በሱ ትንሽ ተጨቃጨቅን፣ ያኛውም ተደምሮበት ነበረ እና በሱ ተናዶ እሱ ወጣ። እዛ የሆነ ማለት ያልተለመደ ነገር ነው። እኔ ነበርኩ ብዙ ጊዜ ተጣልቼ ከሱ ጋር ሞተው እንጂ እሱ ወጥቶ አያውቅም። እና እሱ ሄደ ግን እስቲል ይመለሳል ብዬ ምናምን ነገር በተስፋ እየጠበቅኩት ነበር። ብርሃኔ ሞክራለች ለማስታረቅ ምናምን እና ነገሩ የከረረ ነው አይነት ነገር ትለኛለች፣ ግን ሰላም ይሆናል እያለች እሷ ነበረች የምታጽናናኝ። ከዛ የሆነ ሰዓት ነው ብቻ ፊልድ ሄደች። ሳምንት ምናምን ይሆናል ማለት ተጣልታ መሀል ላይ ሳምንት ምናምን ይሆናል። እሷ ፊልድ ሄዳ በሶስተኛው ቀን ነበረ ባሌ እንደተመለሰ ፊል ያረኩት። ፊል ያረኩት ነው አይደለም የሚባለው? ነው ልክ ነሽ። ቀጥይሽ። እኔ እየተረዳሁሽ ነው። በቃ ለኔ ተሰማኝ እንደዛ ነው። በቃ ጥጋቡ በረደለት መጣ ነው ያልኩት። እና ብቻ ሲመጣ ግን ሌላ አይነት ነገር ሆኖ ነው የመጣው። የሆነ ድንቡሽቡሽ የሚያሳሳ አይነት የለም ፍቅር ጨምሮ ነው የመጣው እንዴ! በጣም ያሳሳ ነበር። ይሄ እንደ ልጅ የምትንከባከበው አይነት አለ አይደል? በቃ የሆነ እንደዛ ሆኖ የሆነ የሚያሳሳ አይነት የሆነ ነገር እንድታረግ እንኳን የሚያሳሳ ኢቭን ገላውን እኔ ነበርኩ ማጥባው የሆነ ነገሮች አብዛኛው ነገሮች እኔ ነበርኩኝ የማረግለት እና እንደዛ አይነት ነገር ሆኖ መጣ። ግን በዛ ሰዓት ብቻ በሰመመን ትዝ ይለኛል። ይሄ ማለት ምንም የተለየ ነገር የሆነ ህልም ውስጥ ያለው ነገር ይመስለኛል እኮ። ብቻ አንቺ ደስተኛ አረጋሽ? በጣም ደስተኛ ነበር። ስልክ የሚደወሉት ሁሉ ቀረ? የለም ስልክም የለም። ኢቭን ብርሃኔ ብቻ ነበረች አጠገቤ ነበረች በዛ ሰዓት። እናቴም ብዙ ነገሮች ስለማይመቻቹላት አትመጣም ነበር ቤት። እኔም ብዙ ጊዜ ብቻ ወደዛ አልሄድም። ኢቭን ጎረቤቶች አራቁኝ በጣም እና በጣም ከባድ ነበር በዛ ሰዓት ፊሊንጉ ለኔ በጣም ከባድ ነበር። እና ይሄ ወሬውም ስለሌለ ምንም ስለሌለ የሚያጣላን የሚያጋጩ ነገሮች ብዙ ነገሮች ቀለሉ። እንክብካቤው ፍቅሩ እዚህ ስሬ መጥቶ ሲሸጉጥ ምናምን ያለው ነገር የሆነ ብቻ ለኔ ጥሩ ነበረ በዛ ሰዓት በጣም ደስተኛ ነበርኩ። ሰላም ነው ግቧል ግብሰል ማሚ ቁጭ ግብሰል እሺ እንዴት ነው ማዘር? እንግዲህ በደስታ ተገናኘን። ያው ባርኩ አሁን እንደ ጨረቃ በሩ ካሁን ደስታው ራሱ ፊቶት ላይ የዛኔ እንደዛ አዎ ቀልዳለ። እሷ ከነበረችበት ሁኔታ አይታል። እንደዛ ያበደች ልጅ ቡሻ ባሌ ነው እያለች ስትል የነበረች ልጅ ይዤ ሄጄ እኔ ትፈወስልኛለች አትፈወስም ነው በቃ የኔ ጥያቄ። እንዴት ትድናለች? ሰው ከዚህ አይታል እንግዲህ ያለውን ነገር ይሄ ሁሉ ማአት ቁጣ መጥቶበት እንዴት ይድናል? እኔ የዳነም አላየሁም እንጂ እኔ በፍጹም ትድናለች ብዬ ይሄ ፈጣሪ ተአምር ነው በፍጹም አልገመትኩም። ስለዚህ እዛ የሆነውን ነገር አዳሩን ውሎን ከዚህ ሌላውን ትተን ስንወስዳት አይታል። አንተ ተሸክመ ነው ይዛት የወረድከው ደረጃው ምኑን መኪና እስከምትገባ ድረስ ጉልበቷን እንዴት እንደምትማታ ያለውን ነገር አይታል ስታሰቃይ። እንደሱ አይነት ነው እዛም ጸበል ቦታ ስታስቸግር የነበረው። ቀጥታ እኔ ከኔ ቤት ወደ ጸበል ወሰድናት። ጸበል እዛ እንደሄደች የዛን ጊዜ አዳሩ አዳር እንዳይመስል
ቁጭ ብለን ያደርነው አንተኛ ያንዳንዱ ነገር ከኔ ጋር አብሮ የሥራ ባልደረቦች ከናንተ ጋር ተመጣጣው ነበር ያንዳንዱ ነገር ይነግሩኛል ሲያግዙ ነበር እነሱም እግዚአብሔር ይስጣቸው መቼም እኔ ብድሩን እኔ አልከፍለውም ያረጋችሁትን ነገር እናንተም የሥራ ባልደረቦቻችሁም እዛም የነበሩት ቄሶች አጥማቂው ሁሉ ነገር የረዱኝን እግዚአብሔር እሱ እንደው ፈጣሪ እንትን ይላቸው ብድራቸውን ይክፈል እና ይሄ ሁሉ ነገር እያለ ያውጣ ወረዱ እንዳለ ነው ውጣ ወረድ ነበረ ግን የኔ አይምሮ ምንድነው እሷ ይሻላትና በቃ ሌላውን አታስበውም ድካሙን ተው ድካም አለ ግን እንትን ከቁጥር አታስገባውም ለሷን ብቻ አይደለም ባለቤቷ ራሱ ችግር እንደነበረበት አላወቅንም ነበር ከዛ መጨረሻ ላይ ነው የሱም ጉዳይ ሲጣራ ስታጣሩ የሷ ጓደኛ ጋር ሄዶ እንደገና እሷም ለካ እሱም ላይም መተት አድርጋ ነው ይሁሉ ማአት ነገር የተፈጠረው እግዚአብሔር ግን የሷን ይስጣት ጓደኛ ተብላ ጓደኛ ይሄን አያደርግም ምን ፈለጋ እሱም ላይ ባልና ሚስት ላይ እንደዚህ አይነት ድግምት ይደረጋል እንዶ ተሰምቶ ታይቶ የማይታወቅ ነገር የሰው የክፋት መምጫው የክፋት ጥግነች ሰው ይሄን ሁሉ ነገር አድርጋ ለሱም ተፈወሰ እሱም ጸበል ሄደ ለህቱ ነገራችሁ እናንተ በዛ መሰረት ሄደ ጸበል እሱም ዳነ እሷም ዳነች ይሄው ሰው ሆኑ ሁለቱም ግን እስቲ አንቺ እስቲ ንገሪኝ እስቲ አሁን ስለ ጸበል ሁኔታሽ ማለት ያለው ነገር እስቲ የፈውስ ሁኔታውን እስቲ ንገሪኝ ያው እንግዲህ እንዳለህ ነው አሁን ወደ ራስሽ የተመለሽበትን ሞመንት እስቲ በደንብ አርገሽ እስቲ ገልጸሽ ንገሪኝ እኔ በቃ ማለት ከገባውበት ጊዜ ጀምሮ እኔ ሰመመን ነው ሁሉም ነገር እንደዛ ሆኖ ነው የሚታየኝ የሆነ ህልም ውስጥ እንደነበርክ አይነት ሆኖ ነው የሚታየኝ ደግሞ እሱ እንዳለክ ነው ይሄ ማለት ከባድ ነው መጀመሪያ ጸበሉ መጀመሪያ ላይ ስገባ ሌሊት አይሆንልህም ቀኑ አይሆንልህም በቃ ስቃዩ መከራው ከባድ ነው እግዚአብሔር ይመስገን ማለት ለዚህ መበቃለው ብዬ አላሰብኩኝም የፈጣሪ እርዳታ ታክሎበት የነሱም እና የናንተም ደግሞ ትግል ታክሎበት ነው እንጂ ለዚህ በቃለው ብዬ እኔ የእውነት አልገመትኩም በተለይ ዘይ ነበረው ስቃይ በጣም ከባድ ነበር ያው የፈጣሪ ታምር ሆኖ ነው እንጂ እና ብዙ መከራዎች አይተናል አሳለፍን ግን ደግሞ የሆነች ሞመንት አለች ማለት ባካፍላችሁ ደስ የሚለኝ ጸበል ገብቼ 27 ነበር የተጠመቅነው ሁለታችንም እና የመጨረሻዋ ቀን ሆና ብቻ ሌሊት የመጨረሻ ሌሊት የሆነ ህልም ታይቶኝ ነበር ህልሙ ማለት ሙሉ ማስታወስ ከባድ ነው ሙሉ አላስታውሰውም ግን የተወሰነው ቁጭ ብዬ ነበር አንድ ሰው ይመጣና አንድ ካባ ያለብሰኛል ካባዩ ብቻ የሆነ ነገር ሲያለብሰኝ ይሰማኛል አልብሶኝ ይሄዳል ከዛ በኋላ የሆነ መልካም ነጭ ሙሉ የለበሰ የሚያንጸባርቅ መልአክ ልበለው ምን ልበለው አላቅም መጥቶ እሱን ሲያነሳልኝ ይሰማኛል ጧት ስነሳ ሁሉ ነገር ተገፎልኝ አይነት ስሜት ነው የተሰማኝ ይሄ ቅልል የሚልህ ነገር አለ የሆነ ነገር በቃ መከራው ጭንቀቱ ሁሉ ነገር ሲያልፍ በቃ የሆነ ንቅል ብሎ የሚወጣልህ አይነት ነገር አለ አይደል ብቻ በቃ ሌላ ሰው የሆንኩ ነው መሰለኝ እንደ አዲስ ተፈጥረ ተወልደ የመጨረሻ ችግርሽን ለቆይ ሲር ማለት ነው በቃ ብሎልኝ ሄደው እና ጧት ስነሳ ሌላ ሰው ስሜቴም ሌላ ነበርና የእናቴን ደስታ ልነግርህ አልችልም በጣም ነበር ደስ ያላት ያኔ እና ያቺን ሞመንት ላካፍል ማለት ማካፈል ስለፈለኩኝ ነው ለእናንተ አሁንም ደስተኛ ነሽ እቺ ደስታ ፍለችም ነበር በጣም ደስተኛ ነኝ ዋናው ደስተኛ ሆናችሁ ነው በማየቴ እኔ በጣም ደስ ብሎኛል ከመጀመሪያው እስከ መጨረሻው ድረስ አብሬያት ስለነበርኩ ይሆናል አይደለ እንደውም ማሚ ካለችው ይባስ ፈርቼ ነበር ትድናለች ብዬ አላሰብኩም ነበር አንዳንዴ ትንሽ እንዲወጣት ስንሆን እምነት ላይ እንርቃለን ነገርና ያ ነገርም ስላለ ብዙ ትኩረት አልሰጠውትም ይሄ መተት ምናምን የሚባል ነገር ፊሊንግ ብዙ ትኩረት አንሰጠውም ያጋና በቃ ስቲል የሆነ ሰዓት ላይ ጸበል ላይ ማሚን በጣም አስቸግራ ነበርና በቃ ትምጣ አይሆንም ማማን የለው መሄድ ያለባት እስክል ደረጃ ደርሼ ነበርና ብቻ በጣም ከባድ ነው የሆነ እንዲ ለመናገር እንዲ ቆመው ያወራሉ ይነጋገራሉ ይታረቃሉ አይደለም መታረቅ እሷን እኔ እንደ ጓደኛ ከዚህ በኋላ እናወራለን ብዬ አስቤ አልነበረም ብቻ የእግዚአብሔር ስራ ሆኖ እንደዚህ ተሰብስበን ለማውራት በቅተናል አንቺ ያሳለፍሽ ውጣ ውረድ አለ በጣም ብዙ ውጣ ውረዶች አሉ ጓደኛሽም ምን አይነት ሁኔታ ላይ እንዳለች እናትየው እንዴት እንደተጨነቁ ሁሉንም ነገር ብቻ አንድ ባንድ አይተሻቸዋል እስቲ ስለሱ ምን ትይናለሽ እስቲ
ያው በመጀመሪያ እዚህ ደረጃ ላይ እንደርሳለን ብዬ አላሰብኩም። ማለት የሆነ ነገር ህይወት ውስጥ ሲፈጠር ወይ የህይወትን መስመር ይቀይረዋል ወይ ወደ ነበረበት ይመለሳልና በቃ መስመራችንን ቀይሮናል ብዬ ነው ያሰብኩት። ማለት የሆነ መስመር ስተናል በቃ ቀይሮናል፣ ከዚህ በኋላ ጓደኛዬ ማግኘት አልችልም ብዬ እስከማምን ደረጃ ደርሼ ነበርና ወደ መጀመሪያው ልመልስክና እኔ ለኔ ፈታኛዋ ጊዜ ምናምን ምላት ያቺ ሰሞን ስለነበረች መጀመሪያ ይሄ ነገር የተፈጠረው እንደነገርኩ አንድ ሳምንት ላይ የተጣሉ አንድ ሳምንት ላይ ያኔም ስደውልም በኢንተርቪውም ነግሬሃለሁ። አንድ ሳምንት ላይ ሁለቱም ለኔ በጣም አስቸግረው ነበር። ማለት ያው ሁለቱም የራሳቸው ጥጋብ አለባቸው። እንግዲህ በቃ የራሳቸው ሁሌ ሳስታርቃቸው ሁለቱም የራሳቸው ትቢት አለ፣ የራሳቸው ነገር አለ። ብቻ እሱ ጋር በተደጋጋሚ ለማግኘት ሞክሬ ነበር፣ አልተሳካም። አግኝቼውም የሰጠኝ መልስ ደስ አይልም ነበር ምናም። ብቻ እንደዛ ተፈጥሮ መሀል ላይ እኔ ስራ መሄድ ነበረብኝ፣ ግዴታ ሄድኩኝ። ያው ጥያት ሲሄድ በነገራችን ላይ ቅር ብሎኝ ነበር። ማለት አስተካክዬ ብሄድ ኖሮ ቢያንስ ለሱ ትቻት ነው የሚሄደው፣ እነ ማሚ ጋር ብዙ አትሄድም ምናምን እና ያው ይሁን ብለ ትሄዳለ። ከ3 ቀን በኋላ ስልክ ተደወለልኝ ማለት ነውና እንደውም ስራ ቦታ ሆኜ ነው ደወለችልኝ። ሄሎ ምናምን ወይ ደህና ነሽ አለው። ጠፋሽ አልደወልሽም ዛሬ ምናምን፣ ስራ ቢዚ ሆኜ ነው ስላት፣ በቃ ምነግርሽ ነገር አለኝ። ምን ስላት፣ በቃ እኔም አላስቻለኝም፣ እሷም ለኔ ነው መናገር የፈለገችው። ባሌኮ መጣ ምናምን ይሆነ ተታረቃችሁ። እግዚአብሔር ይመስገን በቃ እኔን ሳታታግሉኝ በእኔ ቤት እንደዛ ነው እፈይ ነው ያልኩትና እሺ በቃ ይሁን ብዬ ዘጋሁት። 15 ቀን ሞልቶኝ ስመጣ ያየሁት ነገር ግን ለኔ በጣም ከባድ ነበር። በጣም እንዴ የሆነ አላ ነገሮችን ይሄ ለመናገር የሚከብዱ ቃላት ድረስ እንዴት ነው የምታውቃት ጓደኛክ ምናምን አይደለም ውሻ አቅፋ ይቅርና ልብስ ራሱ ከምትወደው ከለር ውጪ ስትለብስ ትደነግጣለ። ለምን ይሄ ሆነ እንዴት ምናምን ትላለ። ምን ተገኝቶ ነው በ15 ቀን ምናምን ትላለና ውሻው ጋር አስጣበቅ ለኔ የነበረው ነገር በጣም ከባድ ነበር። በዛ ላይ ይሄ እስቀንም ሙሉ አብሬያት ብውልም ማታ ላድር አልችልም ነበር። ግዴታ ሄጄ ማስተካከል የነበሩብኝ ነገሮች ነበሩና በዛ ታይም እንቅልፍ አልተኛም። በቃ እንዴት ሆነ አይሆንም በቃ ለኔ የሚታየኝ ጀስት ለኔ ውሻ ነው፣ ለሷ ደግሞ እስቲ ለመረዳት ሞክር ነበር። ማለት አሁን እኔም ከህብረተሰቡ ጎን ሆኜ ማለት ከነበሩት ከጎረቤቶቹ ጎን ሆኜ ውሻ ነው ምናምን ካልኳት እኔም ልትርቀኝ ነው። ስለዚህ በቃ እሷ ጋር ሰውን አክት ማድረግ ነበረብኝ። ያ በራሱ ለኔ በጣም ከባድ ነበር። ማለት ይሄ ሊወራ ከሚችል እንዴት ነው ሰውን በቃ ሰውላ ሰውጣ ምናምን ሱቅ ሲሄድ እኔ ከመጣው በኋላ ሱቅ ሄዳ አታውቅም። ማለት የነበረውን ፊል ታስታውሳለች። ሱቅ ስትሄድ ምናምን እቃ አይሰጧትም ምናምን ነበርና እኔ ሲሄድ አንቺ ጓደኛሽ መላትያትም እንደዚህ አታረጊላትም ወይስ ተስማምቶሽ ነው ምናምን በቃ የሆነ አሽሙራ አለ ምናምን። ወጣት ነው መቼም ትረዳኛለህ ያለው ነገርና እስቲል ነገሩ እየተጋጋለ መጣና ብቻ ለኔ እዛ ሞመንት ላይ ነበረው ነገር በጣም ከባድ ነበር። በጣም የሆነ ያስጠላ ነበርና በቃ የመጨረሻ ምርጫዎቼ እናንተ ነበራችሁ። ማለት ለማሚ መናገር እችል ነበር ለሆነ ሰውም ግን ምንም እንትን አልሰጠኝም። የሆነ ያን ውሳኔ መወሰን ለኔ ፊሊንግ አልሰጠኝም። ይሄን ነገር ባረጋው ምን ያመጣል ምናምን ሚለውን እያሰብኩ ስለነበር እናንተ ጋር ስደውል በእውነት ለመናገር 2 ቀን ፈሽቶብኛል። ስልኩን እየደወልኩኝ ይዘጋዋለሁ ማለት አይጠራም እናንተ ጋር። እኔ ጋር ግን የሆነ ልደውል አልደውል ደውዬ ምን ልላቸው እችላለሁ፣ ምን ልነግራቸው እችላለሁ፣ እንዴት ብዬ ነው ማስረዳቸው ምናምን። ደግሞ የጠበቅኩትን ምላሽ ነው የሰጣችሁኝ። መጨረሻ ላይ ወስኜ ስደውል ይሄ ሙድ ያዛችሁብኝ ነገር ምናምን እና ወይኔ በቃ ይሄ ነገር ላይሳካ ነው። ስቲል ቦታውንም ጠይቄ ከተሳሳተ ቦታ የነገርከኝም ሁላ ነው መሰለኝና በቃ እስከዛ ደረጃ ድረስ እኔ እንጃ በጣም ተፈተኛለሁ። ማለት ስለሆነት ግን እኛም አንቺ መተሽ እዛ ስቱዲዮ ድረስ ያለውን ታሪክ እስክትነግሪኝ ድረስ በፍጹም አላመንም። ይሄኔ እኔ እስከመጣ ወይ በዛች 15 ቀን የሆነ ግፊት ተደርጎ ጸበል ብትሄድ ኖሮ ነገሩ ላይ ከር ይችል ነበር። ሰው አጠገቡ አብሮ እየበላ አብሮ እየጠጣ ብዙ ነገር እያደረገ መራቁ በዛ ሰዓት በጣም አናዶኝ። እንደሚወራው አይደለም ምንም ነገር በቃ ስለክ እሱ ጋም የነበረውን ነገር ነው ምልክ አብረክ በልታ አብረ ጠጥታ ባንዴ ሲቀየርብኝ በፊት ግባ ካልኩት እሺ ነው በቃ የሆነ ነገር እንደዚህ ነው እሷ እንደዚህ አርጋኛለች እኔ አወራታለሁ ይስተካከላል ይመለሳል በቃ። ያኔ ግን በቃ ገገማን ሆነብኝ። ምንም ነገር አልስተካከላለኝ ምንም
በቃ አላ ጭራሽ ሊያየኝ ሁላ እንደማይፈልግ ነበር አክት ሲያደርግ ነበር እና ያ ነገር ሁላ ያስጨንቀኝ ነበር ኢቭን ታማ ሁላ ወደሱ ጋር ሄጄ ነው መጨረሻ ላይ ነው ወደናንተ የመጣሁት ቢያንስ እሱ ካይረዳኝ እሱ ቢረዳኝ ኖሮ ሞር ላልመጣ እችል ነበር ግን ብቻ አጠቃላይ በጣም አስቸጋሪ ነበር ይሄ ተብሎ አይወራ በጣም ይከብዳል እንደሚወራው ቀላል አይደለም አሁን ላይ ተቀምጠንም የዛኔም ስነግራችሁ የነበረው ነገር ይሆናል አቅልየው ነው እኔ ይሄ ሳወራ ሁላ አቅልየው ነው እንጂ መሀል ላይ በጣም ብዙ ፕሮሰስ አለው በጣም ከባድ ሁሉ የደረሰባችሁ ባንቺ ጓደኛ ምክንያት ነው እንግዲህ የጓደኛሽን ቪዲዮዋንም ሁሉ ነገሯን አብጠርጥሬ ነግሬሻለሁ እና የተፈጠረውን ነገር ሁሉንም ነገር አንድ ባንድ አጫውቼሻለሁ እስቲ ስለሷ ምን ትያለሽ ከባድ ነው በዚህ ጊዜ አንዳንዴ ባል የሚለኝን ነገርም መስማት ነበረብኝ ብዬ አሰብኩ ምክንያቱም ይሄ የምር የልብ የምትለው ጓደኛ ሁሉም ሰው እንደዛ ሊሆንልህ አይችልም ወይም እንዳንተ ሊሆንልህ አይችልም ብርሃኔ ሜቢ በቃ ከፈጣሪ የተሰጠችኝ ስጦታ ስለሆነች ነው እንደዛ ክሎዝ ሆነን ቤስት ሆነን ብዙ ነገሮችን ሳወራትም ከሷ አያልፍም ነበር ግን ሌሎች እንደሷ አይነት ብቻ ብዙ ጓደኞች ነበሩኝ ለነሱ ሳወራቸው ግን ነገሩ እንዳለ ተቀጣጥሎ ብዙ ነገር ሆኖ ምናምን ይጠብቀኛል እና ሁሉም ሰው እንዳንተ እንደማይሆን ተረድቻለሁ በሷ አንድ ብዙ የላይፍ ትምህርት አስተምራኛለች ማለት ሰውን ምን ያህል ነው ላንተ ማቅረብ ያለብክ የሆነ የራስ ባውንደሪ የሚባል ነገር አለ ያስፈልጋል እና ማለት ብዙ ነገር አስተምራኝ አልፋለች በህይወቴ ፈጣሪ ልቦናዋን ይስጣት ግን ብቻ ቤስቴ አይደለችም ግን ጓደኛዬ ነበረች ቤቴ ትመጣ ነበር በደላኝ ጊዜ ብዙ ጊዜ ከጎኔ ነበረች ሲቸግረኝ ግን አጣት ነበር ሲቸግረኝ ብርሃኔ ብቻ ነበረች ከጎኔ ልትሆንልኝ የምትሆነው እሷ ነበረች እና ብዙ ደስታዎችን አብረን ከሷ ጋር አሳልፈናል አስታውሳለሁኝ እና ቤት ብቻ ብዙ ጊዜ የምትሄድበት ነገር ላይኖራት ይችላል ቤቷ ለብቻዋ መቀመጥ ስለሚደብራት ብዙ ጊዜ ትመጣለች ቤት ሞር ደግሞ እሱ ቤት ካለ ሞር በቃ ካልመጣው ቡና ካልጠጣን ምናምን ትለኛለች እኔ በመጥፎ ነገር ላስብባት አልፈለኩም የሆነ የተለዩ ነገሮች አይቼባታለሁ እናንተም ከነገራችሁኝ እሱም ከነገረኝ ውጪ ማለት ነው ብዙ የተለዩ ነገሮች አይቼባታለሁ ግን በዛ ሰዓት በቃ የኔ ጥፋት ሊሆን ይችላል ምናልባት እኔ ያየሁት ነገር ሊሆን ይችላል ብዬ ነው ያሰብኩት ማለት ቃሷ ባላሰበችው ነገር ክፉ ነገር አስቤባት ጓደኛዬንም ከማጣ ምናም ብዬ አስቤ ብቻ ብዙ የምታደርጋቸውን አክሽኖች ያለው እሱ ሲመጣ እሱ ቤት ውስጥ ሲኖር ስደውልልኝ እሱ አለ ካለ በመተን ቡና እንጠጣ ምናም የሆነ እኔ እንጃ ምን ልበልህ ባቅም ምንም አይመስላትም ይሄ እንደምትወደው ምናምን ያንተም አላቅም ነበር እውነት ለመናገር ግን ባቅም ምንም የማይመስላት አይነት ሰው ሆና ነው ያገኘኋት ምክንያቱም ብዙ ፊሊንጎቿን እኔ ፊት ለፊትም ታሳየው ነበር ለሱ መወደዱ ጥሩ ሆኖ ሳለ ተወዳጅ ባላለኝ ብዬ ኮራበታለሁ በርግጥ ግን ማለት ፈርዘር በዚህ ልክ ሄዳ መጥፎ ነገሮች እስክታደርግ ድረስ መሆኑ ያስከፋኛል በዛ ሰዓት እሷ እንደዚህ አይነት ነገሮች ውስጥ ነበረች ብዬ ለማመን ትንሽ ከብደኛል ምክንያቱም እንደዚህ በአዳም ልኮ አካባቢ እንደምትሆን አላቅም ነበር ማለት ዚስ ማች እንደዚህ አይነት ድፍረትም ከባድ በመሃል ላይ ማለት ነው አሁን አንቺ እሱ ከተጣላሽ ከሄደ በኋላ አንቺ ውሻውን እንደኔ ነው እንደሱ አርገሽ ነው ቤትሽ አስቀምጥሽ ነበር በዛ ሰዓት ላይ ማለት ነው እሷ ትደውልሽ ነበር ታገኝሽ ነበር እንደ ድሮ አንቺን ለማግኘት ፍላጎት ምናምን ነበር አይ በፍጹም በምንም መልኩ ልታገኝሽ ማንቻለሽ ደውላልኝም አታውቅም እንደውም ሌሎች ጊዜያቶች ላይ ሲደብራት ምናምን አብዛኛው ጊዜ ስራም ላይ ኖራት ስለሚችል ብዙ ጊዜ ማለት የሷ ስራም እንደሆነ አላውቅም ግን ፍሪ ታይም በጣም ይበዛዋል እና ቤት ለብቻዋ መቀመጥ ስለሚደብራት እንደነገርኩ ነው ትመጣ ነበር ቤት እና እኔም ደስ ብሎኝ ነው መቀበላት ምክንያቱም ብዙ ጊዜ በተለይ ብርሃኔ ወደ ፊልድ ምናምን የምትሄድበት አጋጣሚዎች ላይ በጣም ብቻዬን ነው ነበር እሱም ቀኑ ሙሉ ውሎ ማታ ነው የሚመጣው እና በቃ የሆነ ብቸኝነት ይሰማኝ ነበር በጣም ቤቱ ትልቅ ነው እዛ ቤት ውስጥ አስበዋል ለብቻ በጣም ነው የሚበላው እኔ ደግሞ ከማ ጋር ነው ያደኩት የነማ ሰፈር ደግሞ ይሄ በቃ ብዙ ይሄ ሶሻብል የሆነ ሰፈር ነው እና ውጪ ነው ያደኩት በጫጫታ ነው ያደኩት እኔ እንደዚህ አይነት ነገር አልለመድኩም በጣም ስለምፈራ ስለሚጨንቀኝ ስለነበረ ስደውልልኝ በደስታ ነበር መጣራት ግን
እኔ ጋርም የነበረው ፊሊንግ ይሄ ነበረ። ከዛ ከሆነ ታይም በኋላ እኔ ጋርም ተቀይሯል። እሷ ትደውልልኝ ነበረ ብዙ ጊዜ ምናምን እና ከተጣላን እኔና ባሌ ከተጣላን ጊዜ ጀምሮ ደውላልኝ አታውቅም በፍጹም። የተወሰነ ጊዜ እስከ እሱ ወደ ቤት የተመለሰ እስኪመስለኝ ጊዜ ድረስ እፈልጋት ነበር፣ አስባት ነበር። ለብቻዬ ስሆን ብራኒ ፊልድ ነበረችና እደውልላትና ምናምን ለምን አትመጪም ቤት ለብቻሽ ከሆንሽ ምናምን እላታለሁ። አይ አይመቸኝም አሁን ስራ ላይ ነኝ ቆይቼ እደውልሻለሁ ምናምን ትልና ትዘጋውና ጸጥ ትለኛለች። ከዛ ባሌ ከመጣ በኋላ ባሌ ብዬ ማስበው ከመጣ በኋላ ኮምፕሊትሊ እኔም ግልት ነው ያረኳት። ማለት በቃ ረሳኋት። እሷን የመፈለግ ፊሊንጉም የለም። ብቻ በአጠቃላይ ሰዎች ካጠገቤ ማራቅ ነበረ የሚሰማኝ የነበረው ስሜት በዛ ሰዓት። ምክንያቱም እንደው ደህና ናቸው ከኔ ጋርም ጥሩ ናቸው ብዬ የማስባቸው ሰዎች እየመጡ ቤት ውስጥ እየረበሹኝ ስለሆነ እየሄዱ የነበረው ከሰዎች በጣም መራቅ ነው ያሰብኩት። ሲቀጥል እሷን ደግሞ ጭራሽ አስቤያት አላቅም ነበር። እኔ እንጃ እንዴት እንደሆነ አላቅም፣ ግን ጭራሽም በቃ ለመደወልም አስቤ አላቅም። ጭንቅላቴ ውስጥ መታለኝ አታቅም ከዛ አጋጣሚ በኋላ ማለት ነው። ስለዚህ ደውላልሽ አታቅም ማለት ነው? ጭራሽ እሷም ደውላ አታቅም፣ እኔም ደውዬ አላቅም። አንቺ ምክንያቱም ባልሽ ብለው ተመልሶ የመጣው ውሻው የተሟላ ፍቅር እየሰጠሽ ይመስልሽ ስለነበረ በቃ ጊዜሽን ከሱ ጋር ስለምታሳልፊ ሌላ ምንም አይነት ሰው መጣም አልመጣም ላንቺ ደንታ አልነበረኝ። ግን እንዴት ነው እስቲ አብራችሁ ነው የምትመገቡት? አዎ ምግብ አብረን ነው ማለት እንዴት ልበልህ ብቻ ብዙ ትዝ ይሄን ያህል ብዙ ትዝ የሚለኝ ነገር የለም፣ ግን ምግብ አብረን እንደምንበላ እንደነበረ ትዝ ይለኛል። ብዙ ነገሮች ነው አብረን የምናሳልፍ የነበረው ቀን ሙሉ በሚኖረን ታይም እና ማለት ሙሉ ቀን እኔም ቤት ነኝ እሱ ቤትም አይደለም መቼም ቤት ስለሚሆን ብዙ ነገሮችን አብረን ነበር የምናሳልፈው። ግን ማታ ማታ አብረን አንተኛም ነበር ማለት ልክ ሲመሽ አካባቢ የሆነ ማለት ቀን ሙሉ ሳልደክም ነው ሙለው፣ ግን በጣም የድካም ስሜት ይሰማኛል። ይሄ ድንዝዝ ማለት የሆነ የሰመመን የሚመስሉ አይነት ነገሮች ይታዩኛል። ይሄ ብቻ ከራሴ ጋር አልሆንም። በቃ ሊመሽ አካባቢ ብዙ ነገሮች ግራ ይገቡኛል፣ ድንዝዝ እላለሁ ምናምን እና ቶሎ እንቅልፍ ይጥለኛል፣ እተኛለሁ። አብረን የምናድር ነው ፊልም ማደርገው ነው የሚሰማኝ አብረን እንደምንተኛ ምናምን ነው። እና ጧት ደንግጬ የሚሆን ብቻ የሆነ ነገር ሆኜ ስነቃ ፊት ለፊት ቆሞ ነው ማገኘው። አብረን እንተኝተን አይደለም ምንም አይደለም፣ ብቻ ፊት ለፊት ቆሞ ነው ማገኘው እና በጣም ደነግጣለሁ። ብቻ ግን አሁን ሲሰማኝ ነገሮችን እንዲህ ከተረጋጋሁኝ በኋላ ሳስባቸው ይመስለኛል ማታ ማታ የሚሄድበት የሆነ ቦታ ይኖራል ማለት አብሮኝ አይሆንም በፍጹም፣ ግን ያንተ የሚሰማኝ የነበረው ስሜት እንደዛ ነው። አብረን እንደምንሆን ግን ድንዝዝ ፍዝዝ ስለምን ብዙ ነገሮችን ፊል አላረግም። ሌላ ቦታ ሄዶ ደርሶ የሚመጣ ነው የሚመስልሽ? እንደዛ ነው የሚሆነው። እና ብቻ ማታ ማታ እቤት አያድርም ማለት ነው። ማለት ከቤት ይወጣል፣ ቤት በኩል እንደሚወጣ በምን አጋጣሚ እንደሚወጣ አላቅም። ብቻ ጧት ላይ ተመልሶ ይመጣል። ሁሌ ጧት ብቻ በቃ ደንግጬ ነው የምነሳው። በጣም ያስደነግጠኛል። ስነሳ የሆነ ፊት ለፊቴ ቆሞ ነው ማገኘው ምናምን እና በጣም ነበር ሾክ ማረገው በዛ ሰዓት። እና ብቻ እንደዚህ አይነት አጋጣሚዎች ነበሩ የነበሩት በውሏችን ውስጥ። ማታ ሙሉ ሲመጣ ልክ እንደዛኛው ባልሽ እንደምጨ የተወጣ የተገባ እንደምትዩ ማለት ነው። እንደሱ አጠይቂውም ይሄንን በርግጥ ያን ታይም አላቅም ነግሬያለሁ። ድንዝዝ ነው ምለው ይውጣ ይግባ አላቅም። አሁን ወደ ራሴ ስመለስ ነው ነገሮችን ሳስብ ነው እንደሚወጣ የሚገባኝ። ግን ያው የምንጨቃጨቅባቸው አንዳንድ ነገሮች አይጠፉም። ያንንም ቢሆን ግን ይረዳኛል። የሆነ ማለት ስንጨቃጨቅ ፊቱን አዙሮ ይሄዳል ነገር ስትዩ የሆነ ሳወራ ምናምን ስናድድ ይረዳኛል። የሆነ ላለመጨቃጨቅ የሚመስል አይነት ነገር የለም። ፊቱን አዙሮ ምናምን ይሄዳል አይነት። ታወራላችሁ ግን አሁን ብቻችሁን ስትሆኑ አልፎ አልፎ? እናወራለን። ትንሽ ትንሽ ነው የሚወራው እሱ፣ እንደ ድሮ አይደለም። ከዚህ በፊትም አውርቼሃለሁ መሰለኝ ይሄ የድሮ ተጫዋችነቱ ቀንሷል ምናምን እንጂ የሆነ ነገር እንደሚያወራ ይሰማኛል። ለእኔ ብዙ ነገሮች ይሰሙኛል። እያወራኝ እንደሆነ እኔ ማወራው እንደሚመልስልኝ ይሰማኛል ትንሽ ትንሽም ቢሆን። ግን ያው
ለእናንተ የሚታያችሁ ነገር ሌላ ነበር በዛ ሰዓት። ግን በነገራችን ላይ ያው ውሻ የት ሄደ የት አረጋችሁት? አንተ ጋር እንይዘዋለን ምናምን ብለኸኝ የዛን ጊዜ ተተነው ነው የወጣ ነው አንተ ጋር። በጣም በሚገርማችሁ ነገር እኔ ጋር ነበረ እና የተወሰነች ቀን አበላው አጠጣው ምን ልለው ነበረ። ከዛ ከጊዜ በኋላ አይምሮ ባህሪው እየተቀየረብኝ መጣ። በቃ ከዚህ ወደዛ በቃ ቤት ውስጥ በጣም ይቁነጠነጣል። በቃ ጭራውን ይቆላል፣ ወደዚህ ይዞራል፣ ወደዚህ እዚህ ጋር ነው ስለው እዛ ጋር ነው። በጣም የመቅበጥበጥ ነገር አሳየ። ከዛ ከሆነ ጊዜ በኋላ የሆነ ስራ ላይ ሆነን እኛ የራሳችንን ስራ አስተካክለን ብለን ጨርሰን ውሻውን እንደለመድነው ልናበላው ብንፈልገው ኬት ይምጣ ውጭ ሁሉ ወተን ውሻውን አየ የምንል ሰው ሁሉ ኬት ይገኝ? እንደዚህ አይነት ሸታቸውን አላየንም። ማንም ሲወጣም እንግዲህ ከግቢ ወጥቶ ሲሄድ እንግዲህ ብዙ የአካባቢው ነዋሪዎች አሉ፣ ባለሱቆች አሉ። ውሻ አየን ላይናችን አየን የሚል ሰው እንኳን ጠፋ። ውሻው የት ይግባ በጣም በሚገርም ሁኔታ ነው የጠፋው። ድራሹ ይጥፋ እንደው እና እናንተስ ምን በወጣችሁ እሱን የምትንከባከቡት? በቃ ያው እንግዲህ እስቲ እሷም እንግዲህ ያው መልካም ሆና እንድትመለስ ስለፈለግን ይሄኛው በዚህ እንተባበር ብለን ነው። አንዴ ለመተባበር እጃችንን ዘርግተንላታል። ለዛ ብለን አስበን እና በዚህ መሰረት ደግሞ በዚህ ጉዳይ ላይ ደግሞ አንቺን የምጠይቅሽ ጥያቄ ነበር። ባልሽ ካንቺ ጋር ሆኖ ማለት ነው እንግዲህ አስብ ስራ ፈቶ ቁጭ ብሎ ነበር የነበረው አይደለ? በዛ ሰዓት እንዴ ስራ የለም ምናምን ብለሽ ጠይቀሽው አታውቂም? ጠይቄያለሁ ግን ብዙ ጊዜ የምንጣላባቸው አጋጣሚዎች ይበዛሉ ብዬ ካለው እና በጣም ስለምንጣላ ለኔ ጊዜው መስጠት እንደሚፈልግና ስራ እንደማቆም ሳይሆን ይሄ የአመት ረፍት አይነት ነገር እንደዛ ሆኖ እንደመጣ አይነት ነው የተሰማኝ ለኔ። በዛ ሰዓት የሚነግረኝ ነገሮች የተወሰኑ ነገሮች እኔ ጋር ይሰማሉ ብያለሁ እና በዛ ወይ የሆነ ረፍት ወስዶ እንደመጣ ከብዙ ጓደኞቹ ጋር እየተስማማ እንዳልሆነ እና ለኔ ጊዜ ሊሰጠኝ እንደሚፈልግ ነው በዛ ሰዓት የሰማሁት። ብዙ ሰው ተደጋጋሚ ሰው ይሄ ውሻ ይዘሹ ስትውጪ ቤት አንቺ ጋር ሰው ሲመጣ እንዴ ይሄ ውሻ ምንድነው ይሄ ውሻ ምናምን ብለው በተደጋጋሚ ሰዎች ብዙ ጊዜ ብለውሻል አይደል? አሁን ያን ነገር ሲሉሽ እንዴ ይሄ ነገር ውሻ ነው እንዴ ብለሽ የመጠራጠር ምንም አይነት ወደ እምሮሽ የመጣ ነገር የለም? ጭራሽ ተጠራጥረው አላውቅም በፍጹም። ማለት በጣም ነበር እንደውም የሆነ መጥፎ ስሜቶች ይሰሙኝ ነበር ሰዎች እንደዛ ሲያንቋሽሹብኝ። የምር በቃ አሁን አለ አይደል እናቴ ናት ልጇ ነኝ እና እሷ እንደ ልጇ ነው የምታያት። አንተ ደግሞ ሰው ውሻ ናት ብትላት እናቴ ምን አይነት ፊሊንግ ነው የሚሰማት? አሁን እንደዚሁም ሆኖ ነው ማለት እኔ በዛ አይነት ዌይ ውስጥ ነበር የነበርኩት። ሳልፍ የነበረው በእንደዚህ አይነት መንገድ ውስጥ ነው። ስለዚህ የምር ነበር የምጎዳው። እኔ እዚህ እናንተ ጋር እንደምጮኸው ምናምን አይደለም። ቤቴ ስገባ የምር ነበር የሚሰማኝ። በቃ የእውነት ባሌን ነው የሰደባችሁብኝ እንደሆነ የሚሰማኝ። ስለዚህ የምር ነበር የሚከፋኝ እውነት እና አስቤም ማቀው እሱ ውሻ ነው ብዬ ተጠራጥሬ ሳይሆን ምናልባት ሁሉም ሰው አብዶ ይሁን ማንቃት ይኖርብኝ ይሁን እናቴ ማበደሽ ጓደኛዬ ማበደሽ ምን ቀረኝ አይነት ስሜት ተሰምቶኝ ያውቃል። እና በተለይ እናንተ ጋር መጥቼ ሁሌ ወደ ቤት ስሄድ በቃ ሁሌ ነበር ማለቅሰው ነገር ያለው ቅድምምና እያለቀስኩ ነበር የሚነጋው። ይሄ በቃ የሚያስጨንቀኝም ነገር ውስጤ ስለነበረ የሆነ በቀላል ነገር የሚከፋኝ አይነት ሰው ሆኜ ነበር በዛ ሰዓት። እና ሰዎችን መንገድ ላይ ይዤው ሲሄድ ሱቅ ስገዛ የሆነ ነገር ሳደርግ ብዙ ሰው በቃ ሳወራው ምናምን ያያልና ለብቻዬ ያወራው እንደምሄድ አይነት ይሁን የሚያስቡት አላቅም። ብቻ ውሻ እንትን ምግባባው ባለሱቅ አለ ከኛ ቤት በታች እና እንዲቅርብ ነውና ለዛ ከሱ ነበር ብዙ እቃዎች መገዛው። ይጠይቀኛል መልስለታለሁ፣ ባሌ እንደሆነ መልስለታለሁ። እና እሱም እንደናንተ ነበር ፊሊንጉ። አረ ውሻ ነው የምን ባል ምናምን ይለኛል እና እሱም ውሻ እንደማልወድ ያውቃል። ከመጀመሩ ነው በሰንሰለት ጭራሽ አስረሽ እንዲየጎተትሽ ውሻ የምርሽ ነው ምናምን ነገር ይለኝ ነበር። አይ ሰው የማይቀየር ሰው የለም ምናምን ይለኝ ነበር እንደዚህ አይነት ነገሮችና በጣም እነሱም ብቻ ማህበረሰቡ ጥሩ አይነት ስሜት እንዲሰማኝ አላደረጉምና ቤቴ ገብቼ በጣም ሁሌ አዝን ነበር። ኢቭን ሱቅ ራሱ መሄድ አቁሜ ነበር። አንደኛዬ ነው ብዙ እቃ ገዛና ረጅም ጊዜ ላለመመላለስ ብዙ እቃ ገዛና ከቤት አንወጣም ነበር። እነዚህ ነገሮች ሲቀጥል እኔም መጎዳቴ ብቻ ሳይሆን እሱንም ይጎዱታል እነዚህ ነገሮች ብዬ አስብ ስለነበረ በዛ ሰዓት ከቤት ብዙ ጊዜ አንወጣም ነበር። ደስ ወክ ለማድረግ
ማታ ነው ልንወጣ የምንችለው ብዙ ሰው የማይበዛበት ታይም ላይ እና በዛ ወይ ነበረ ስቀጥል የነበረው። እሷን ጠርተን በመናናገራት ሰዓት ብዙ መረጃዎችን ልደብቀን ፈልጋ ነበር። እኛ ግን እያንዳንዷን መረጃ ማለት ነው በቪዲዮ የታገዘ አድርገን ወላ ሁሉ በሯ ላይ ሄደን አድረናል። ማለት እሱ ጠፍቶብን አድራሻዋን ስልክ ቁጥሯን ምናምን ስንለው እሱ ጠፍቶብን ነበር እና የመጀመሪያ ምርጫችን በእኛ በራሳችን የስራ አካሄዳለን እሱን መከተል ነበር ዋና ምርጫ ያደረግነው። እሱን ተከታተልነው ተረጋጋሚ የሚገባበትን ቤት አየን እና እዛም እንደሚያድር ስንረዳ ያው አብረን ነው የምንኖረው ብሎ አስቀድሞ ነግሮን ስለነበር እሷ እስክትወጣ መጠበቅ ሆነ ስራችን። እና የሚገርምሽ ነገር እዛ ሌሊቱ ማንጋት ብቻ ሳይሆን አድረናል፣ በሯ ላይ አድረናል። እና የሆነ ታይም ላይ አሳቻ ሰዓት ነው፣ በጣም አሳቻ ሰዓት ላይ ወጣ ስትሄድ ተከተልናት እና የት ነው የምትሄደው ብለን ስንከተል አንቺ ቤት ጋር መታ ከሆነ ፌስታል ውስጥ አውጥታ አፈር ስትደፋ ያዝናት እና በካሜራ ቀርጸናታል። ምንም አላል። በወቅቱ ሄደን እንዲህ ነው ብለን ግርግርም አልፈጠርንም፣ ዝም አልናት። ያን ስራዋን ፈጽማ ተመልሰ ሄደች። ከዛ ትልቁ ከባድ ስራ ደግሞ የእሷን ስልክ ቁጥር ማግኘት ነበረ እና በሰው ብለን ስንት ውጣ ውረድ ካሳለፍን በኋላ ስልክ ቁጥሯን አግኝተን ደወልንላት። ደውዬ ስጠራት ያው እሷ የስራ ፊልድ አላት፣ በዛ ስራ ፊልድ እኔ እንድታግዘኝ ቢሮ ድረስ ጋበዝኳትኝ። ቢሮ መጣች። ካሜራ እንትን ብዬ ነበረ ሳውራት የነበረው ሊያውም ካሜራም እንዳጠፋ እንትን ብላይ ነበርና የስራችን ኮንቨርሴሽን የሚደረገው ያሰራራችን በካሜራ በታገዘ ነው ብዬ በሱ አሳመንኳትና ካሜራው እየቀረጸ በቃ ይሄ ስራ እንድሰራልኝ መጀመሪያ ገባብቼ ብዙ ነገር ጠየቅኳት። ስለ ትዳር ህይወቷ ምናምን ስነግራት ልታገባ መሆኑ ምናምን ነገረችኝ። ከዛ ባለቤቷ ባለትዳር ከዚህ በፊት እንደነበረ የሷን ጓደኛ አግብቶ እንደሚኖር ስናብራራላት ደነገጠች። እናንተ ማናችሁ ብዙ ነገር ልታፋጣን ሞከረች። እኛ እሱን እያደባበስን ምን እያለን ወደ ዋና አንኳር ፍሬው ስንመጣላት በጣም ተበሳጨች። እንደዚህ እንዴት ጓደኛሽ ላይ ታረያለሽ? አንቺ ሄደሽ አፈር ስደው በቃ ህፃናቶች ሲጫወቱ አንስቼው አፈር ረጭቼ ይሆናል ወይ እነሱ ረጭተውኝ ይሆናሉ እንጂ እኔ እንደዚህ አይነት ድርጊት አላደረኩም ብላ በጣም ብዙ ዋሸችን። ከዛ በውሸቷ ላይ ስትጸና እኛ ማድረግ ያለበት ምንድነው ቪዲዮ ማሳየት ነው። ቪዲዮን አምተን ይሄ አንቺ ቪዲዮ አይደለ ወይ ብሎን ቪዲዮን ስናሳየት በጣም ደነገጠች። ቆመችውላ በቃ በጣም ብዙ ነገር ለማድረግ ሞከረች። እኛም ደግሞ ያልበለዛ በቁጥጥር ስር እንደምትውል እኛን ካልተባበረች የሷ መዳን በሷ እጅ ነውና የሷ መዳን በምን መልኩ እንደምታገኝ እሷ አብራርታ እስክትነግረን ድረስ ቢሮኛ እናቆያታለን ብለን ያን ውሳኔ ወሰንና ቢሮ አቆየናት። እሷን ደግሞ ቀጥሎ የማግኘት ስራ ተሰራ። እሷን አገኘናት። እሷን ካገኘናት በኋላ ማድረግ ያለብን ምንድነው ያቺኛ ቢሮ መቆየት ስለሌለባት በህግ በቁጥጥር ስር እንድትውል ተደርጋለች። ስለዚህ አሁን እሷ ያለችው በህግ ስር ነው። ብርሃኔ እስቲ አንቺ ደግሞ ስለ ጓደኛ ታቂ ነበር? አሁን ስለዚች ስለምናወራት ጓደኛ የምታውቂው ነገር አለ? ያው የሷ ብቻ ጓደኛ አይደለችም፣ የሁላችንም ነው። ይሄ ማለት ከስራ ጊዜ በኋላ ምናምን የሚመጡ ጓደኞች አሉ በሰፈር ምናምንና ግዴታ እሷ አንድ ጓደኛ ከያዘች ታስተዋውቀኛለች። እኔም የሆነ ሰው ሲይዝ አስተዋውቃታለሁ። ማለት የኛም ቤስት ባልነካ መልኩ እናውቃቸዋለን። ግን ይሄ በባህሪያችን ማለት ተመሳሳይ ባህሪም አለን እኔና እሷና ትንሽ የሚያገናኘን ነገር ሰው እንደዚህ መጠርጠር ምናምን አንወድም። በቃ ማለት ሰውን ባልተገባ ነገር መያዝ ተገቢ ነው ብዬ እኔም አላስብምና የሆነ አጓጉል ነገሮች ብታይም ግን ይሄ ተፈጥሮ ነው ብለህ የምታልፋቸው ነገሮች አሉ። ለምሳሌ ብዙ ጊዜ እኔ ስጦታ የመስጠት ምናምን ባላልና ስጦታ ሰጣቸው ምናምን ትናደድ ነበረ። ለምን ለኔስ ምናምን ትላለችና ይሄ የሰውኛ ባህሪያችን ነው ብዬ ነበር የማስበው። እና ያው ብዙ ወደ መጥፎ አልወሰድነውም እንጂ አንዳንድ ነገሮች ፍንጮች ነበሩን። ግን እኛ ቀድመና ለመጠንቀቅና ወደ መጥፎ አለመውሰዳችን ነው። እና ሲቀጥል እኔ የማምነው ነገር አለ ማለት የሆነ ሰው በራሱ ጊዜ ምናምን ካልተቀጣ በስተቀር አሁንም ህግ ቦታም ሆና ላትማር ትችላለችና እኛ ማለት እሷ ባለችበት ቦታ እኔ በበኩሌ ደስ አይለኝም። እግዚአብሔር ነው ይሄን ነገር ማስተካከል የሚችለው። አንዳንዴ ትንሽ መጥፎ ነገር ካለክ ሰይጣንም ይገፋሃልና
ፈልገው አይደለም ሜቢ ይሄ ነገር የተፈጠረው ትንሽ ቅናት ተፈጠረ እሷን እንዳለችው ስለምትወድ የተወሰነ ቅናት ተፈጠረና በዛ ነገር ሰይጣንም ይገፋል አንተም የሆነ ነገሮች ታስባለህ ይሄ አሁን ላይ ደረስንበት ላይ ደረጃ ደረሰ እና ሜቢ እግዚአብሔር ከፈቀደና ይሆናል ህግ ነገር ላይ ደረሰ ነገር አንዴ ወደኛ መመለስ ደግሞ ትንሽ ከባድ ነው ግን ጓደኛችን ናት የሆነ በነበረን ሰዓትም ቢሆን ብታስከፋንም አብረን በልተናል ጠጥተናልና ትንሽ እሷን ራሱ የሆነ አላ መመለስና ኬር ማድረግ ብንችል እኔ ራሱ በጣም ደስ የሚለኝ ነገር ነው ማምንበት ነገር ስላልሆነ ነው ምክንያቱም አንዳንዴ መጥፎ ስራ ሲሰራ ያ ሰውዬ መጥፎ ሆኖ ላይሆን ይችላል በዙሪያው ባሉ ነገሮች ሊሆን ስለሚችል እንደዛ ብዬም ነው ማምነው ልክ ነው የክርስትና መስፈርት አንዱ ይሄ ነው መጥፎ ለሰራልህ በመጥፎ ሳይሆን በጥሩ በመልካም ነገር መመለስ ነው ስለዚህ ይሄም ደስታችን እንዳለ ሳይቀዘቅዝ እንግዲህ አንድ የኛ የደስታ ፕሮግራም አለ እስቲ ወደ ፕሮግራሙ አለ ባለቤታችሁ በሰላም እናመሰግናለን ለቤታችሁ አበቃችሁ ብለናል እንግዲህ አንቺ ይኸው እንግዲህ ስላከበራችሁን ፈጣሪ እግዚአብሔር ችግር የለም እንግዲህ እሺ ያው ደስታችሁ እንዲቀጥል ነው እንግዲህ መጣላት ምናምን በመሃላችሁ ምንም ነገር በቃ ማት ፈጣሪ አልኩ ለሁለታችሁ ያዙ እንግዲህ እንኳን ለዚህ አበቃችሁ እኛም ደስ ብሎናል አዎ በነገራችን ላይ ማለት ነው እንደዚህ ጣፍጣችሁ ስበሉ ከዚህ በኋላ መልካም የጣፈጠ ኑሮ የጣፈጠ ህይወት እንድትኖሩ ነው ምሳሌ ግድ ነው እንዴ ከዚህ በኋላ ማዘርም ስላሉ ከዚህ በኋላ ምንም ነገር አይደል ማዘር እሳቸው ስላሉ ከዚህ በኋላ አንቺ እንኳን አንደኛ እሷ በእውነት አንደኛ ያው ጓደኛም አይደል እንደዚህ ነው የሚደረገው ዋና እንግዶቻችን የደከማችሁ ግን ለመናገር ትልቁን ክሬዲት ሊሰጣችሁ ይገባል እነሱ ማመስገን አለብን በጣም አዎ እንግዲህ እስቲ ባንድ ላይ ንቅመሳት እስቲ እናንተም እስቲ እንግዲህ ዛሬ እንደሰልኩ ታውት ድጋሚ እንደተጋቡ ጣሙ እንዴት ነው እንግዲህ የበፊት የልጅነት ፍቅር እንደዚህ ነው የሚጣፍጠው ስለዚህ ያችን ነገር አወሳኝ እንዴ ምን ተጎራርሳችሁብን ለማን ላብሳችሁ አንዴ የተባበሩንን ሁሉ ከመጀመሪያ እስከ መጨረሻ እናንተም እግዚአብሔር ይባርካችሁ ጉልበታችሁንም ይባርከው ከእንደዚህ አይነት መከራ እናንተን አያሳያችሁ በህይወታችሁ ዘመን ሁሌ የደስታ ይሁን ኑሯችሁ ይሄ ነው መመረቀው እንግዲህ እንደናት ቀደም እንደነገርኩት ጫን ማለት ልጆቹን አሁን አይቀርም አሁን ለማለፍ ሁሉንም መከራ ተፈትነዋል እንዴ ባለፈው እንደነገርኩ ነው እኔ ቤትም ስልክም ቶሎ አይደውሉም በተለይ እሱ እንደምታየው ዝጋታም ነው መቼ ያወራል አይናገርም ስልክ እንኳን አያናግረኝም በግድ ነው ገፍቼ እንዴት ነው ደህና ነው ስል ደህና ነው ትለኛለች እሷ እንጂ ወሬ የሚባል ነገር እስከ መቼ ነው ከአማቱ ጋር ማውራት አለበት እኔ አማት ማለት አይደለም እናቱ ነኝ ልጅን ሰጥቼዋለሁ ይህችን የመሰለች ልጅ አዎ እውነት ነው ስለዚህ ቀልድ የለም ከዚህ በኋላ ይሄን ሁሉ ችግር ያመጣው ክፍተታቸው ነው እንግዲህ እኔንም ያለውን ነገር ቶሎ ቢያሳውቁኝ አንቺም ቶሎ ቤቴ እንደናት መጠየቅ አለብኝ ብትመጪ ማጂ እንደዚህ በሳምንት አንዴ እንኳን ይከብዳል የፈለገ ነገር ቢሆን አንተም ሂጂ በል ተቆጣ አይ እሷ ብቻ ለምን አብረው እንዲመጡ ነው እንጂ ሰውሰውማው እኔም የምፈልገው እሱ ነው ቤተሰብ ጥየቃ እሳቸው ማውን እንግዲህ አቅማቸው ደክመዋል ያው ልጅናም ሲመጣ ደጋፊም ሆነ ውሃ የሚያቀብላቸው ይፈልጋሉ ስለዚህ እሳቸው ጋርም ሄድ እያላችሁ እያያችሁ እንደው ብዙም ቀን ሳይሆን አንቺም እሳቸው ጋር መተሽ አድረሽ የወርሽን ተጫውተሽ ምናምን መመለስ አረ ቤቱ ሰፊ ነው እንኳን ለነሱ ለማንም ይበቃል መተው አድረው 2 ቀን 3 ቀን ፍቅራችንን ተገላልጸን
ናፍቆታችንን ተወተን ቢሄዱ ምን ችግር አለ? ችግር የለውም። እንደው በረፍት ቀን ቅዳሜና እሑድ እንኳን ቢሆን እውነት ነው። በጣም እኮ ነው። እኛም በጣም አበዛ ነው በእውነት። እኔ ይሄ ሁሉ ይደርሳል ብዬ ከሆነ በኋላ በጣም ነው የቆጨኝ። ብዙ ሰዎች ይሄ የውሸት ታሪክ ነው፣ እውነት አይደለም፣ እንደዚህ ነው እያሉ በጣም ብዙ አስተያየት ይሰጡናል። እና እስቲ አንቺ ነሽ እንግዲህ ባለ ታሪኮ፣ እንግዲህ እስቲ አንቺ ምን ትያለሽ ስለ እነዚህ ሰዎች? መቼም ከኔ በላይ ይሄን ህመም የታመመው ሰው የለም፣ ወይም ደግሞ ከኔ በላይ ይሄን መከራ ያሳለፈው የለም። እንግዲህ እኔ ነኝ ባለ ታሪኳ። እውነት ነው ብዬ ስቲል አሁን ድረስ ምስክርነት እየሰጠው ነው የፈጣሪን ተአምር በእኔ ላይ ያሳየውን ጥበብ ማለት ይሄን ሁሉ ነገር እየተናገርኩ እኔ ባለ ታሪኳ እያለሁ ውሸት ነው የሚሉት ሰዎች እኔ እንጃ ማለት የማያሳምን ነገር ሊሆን ይችላል፣ ግን ህይወት ላይ የማይፈጠር ነገር የለም። አሁን ላይም እኮ ይፈጠራሉ ብለን ገምተናቸው ማናቅ ነገሮች ናቸው አይደለ ህይወት ላይ እየተከሰቱ ያሉት፣ አለማችን ላይ እየተከሰቱ ያሉት። ይሄም የኔ ታሪክ ምናልባት ይከሰታል ብሎ ብዙ ሰው ካይምሮ በላይ ሆኖበት ይሆናል። እነሱ ካይምሮ በላይ እንደሆነባቸው ደግሞ እኔ ደግሞ ህይወቴ ላይ አሳልፌው መከራውን አይቼው ኢቭን ይሄ ሁሉ ሰው ተቸግሮ ተጨንቆ ብዙ ዋጋ ከፍላችሁ እዚህ ደረጃ ደርሰናል በፈጣሪ እገዛ። ስለዚህ ይሄ ሁሉ ነገር እያለ እኛ ባለ ታሪኮቹ እኛ መከራውን አብረን የቀመስን ሰዎች እያለን ውሸት ነው ብሎ ማውራት እኔ እንጃ። እኔ ማለት ጀስት ነገሮችን ከማጋጋል የበለጠ የተሻለ ሚና አለው ብዬ አላስብም። እንደዚህ አይነት ኮሜንቶች የምር የሰው አስተሳሰብ የምር የሰው ይሄ ሰብአዊነት ስላላችሁ ነው እናንተ ይሄ ሁሉ ነገር ያደረጋችሁልን ለኛ ቤተሰብና ሙሉ ክሩ አንተንም ሁላችሁንም በእውነት በጣም እናመሰግናለን። ብዙ ዋጋ ከፍላችኋል። እንደዛ ያስቸገርኳችሁ እንኳን ብዙ ነገር አድርጋችሁልኛል ያለ ምንም ጥቅም። እንግዲህ ምንም ለእናንተ የምንከፍለው ነገር የለም። ፈጣሪ ለእናንተ ውለታውን ይክፈላችሁ። እህቴም ብትሆን ማለት ናት። በቃ ቅድም እንዳልከው መወለድ ቋንቋ ነው አይደለ? ይሄ ሁሉ መከራ እንኳን ጓደኛ እህት እንኳን አትከፍልም በዚህ ሰዓት። ሁሉም ነገር የሆነ ነገር ሲያስጨንቅ ኬርለስ የሆነ ወጣት ነው አሁን ላይ ብዙ ጊዜ ያለው። የሆነ የሚያስጨንቅ ነገር ሲኖር እሱን ኢግኖር አድርገና በቃ ተውት ምናምን አይነት ነገር ነው ላይፋችን ላይ አሁን እየሆነ ያለውና በዚህ ልክ መከራ አሳልፎ እንደዚህ ካንተ ጎን የሚቆም ጓደኛ ልታገኝ አትችልም። ይሄ ካይምሮ በላይ ነው። ፈጣሪ የሰጠኝ ስጦታ ናት ለኔ ማለትና በጣም ነው ማመሰግነው። በጣም ነው የምወድሽ የኔ እናት እና አይለየን እስከ መጨረሻውና በጣም ነው የምወድሽ። ባሌንም በጣም ነው የምወድክ ማለት ብዙ የህይወት መከራዎች አብረን አሳልፈናል። ይሄም ደግሞ አንድ የህይወታችን መስመር ነው ወይም ደግሞ አንድ የህይወታችን መከራ ነው ማለት እኛ 10 አመት ስንቆይ ብዙ ነገር በመሃል ያጋጠሙን ብዙ ነገሮች አሉ። ጥል አለ፣ ምን አለ፣ ብዙ ነገር። ይሄ ደግሞ ከባዱ ነው። ፈጣሪ ወደ አንተ የሆነ ወደ ራሱ እንድትጠጋ ሲፈልግ ነው ፈተናዎችን ወደ አንተ የሚያመጣው አይደለ? ሞርኛ ወደሱ እንድንጠጋ ስለፈለገ ይሆናል እነዚህ ፈተናዎች በጣም እኛ ላይ የበዙት ወይም ደግሞ ይፈተኑንና ሞር ፍቅራችን እንዲጠነክር ትዳራችን በደንብ እንዲጠብቅ ነው ያደረገውና ባሌንም በጣም ነው የምወድክ። በዚህ አጋጣሚ እንድትለየኝ በፍጹም አልፈልግም። እማዬም በጣም ወድሻለሁ፣ እናቴ ያከብርሻለሁ በጣም። አንቺ እንድታይ የምትፈልጊያቸውን ነገሮች ብዙ ነገር አላሳየውሽም። እሱ ጥፋቴ ነው አውቃለሁና ብዙ ነገሮችን በመካስ ነው አሁን ላይ ማሳለፍ የምፈልገውና ከስሻለሁ። እናቴ ወድሻለሁ። አመሰግናለሁ እንድል ስለሰጠኝ። እኔ ደግሞ በዚህ አጋጣሚ ጓደኛሽን በጣም ላመሰግንሽ እፈልጋለሁ። እጅግ በጣም ብዙ ነገር ለዚህ ታሪክ እንደዚህ ያማረ ውጤት ላይ ለመድረሷ ትልቁ ሚና የተጫወትሽው አንቺ ነሽ፣ ከመጀመሪያው አሁን እስካለንበት እስከ መጨረሻው ድረስ ማለት ነው። ስለዚህ አንቺም እግዚአብሔር ይባርክሽልሻለሁ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ጉዳዩን እንዳያችሁት ነው። ሚስትም በጣም በጸበል ተፈውሳ በመልካም ጤንነት ላይ ነች። ባልም ደግሞ ያው እሱም በጸበል ተፈውሶ እሱም በመልካም ጤንነት ላይ ነው እና ህይወታቸውን በደስታ በፍቅር በሰላም እየመሩ ነው ያሉት። ግን እኛ ይሄ ቪዲዮን ከመልቀቃችን በፊት አንድ የደረሰን መረጃ ነበረ። እዚህ ስቱዲዮ ተደውሎ በስልክ
ከማረሚያ ቤት ነው ስልክ የተደወለው። መስከረም አንድ አዲስ የሰጠችው ቃል አለ። ያ ቃል ደግሞ ከሷ ጀርባ ሌላ አንድ ሰው እንዳለ ነው። ይህ ሰው ደግሞ በፍጹም እኛ የማንጠብቀው እኛ ያልጠበቅነው ሰው ነው። ስለተፈጠረው ነገር መርማሪዎቹን ጠይቀናቸው ሁሉን ነገር አውርተናቸው እያንዳንዱን ነገር ለኛ የሚያስረዱን ይሆናል። ስለዚህ ያንን የተፈጠረውን ነገር ሁሉ አንድም ነገር ሳናስቀር በቪዲዮ አድርገን በቀጣይ ክፍል ይዘን ለእናንተ የምናቀርብላችሁ ይሆናል።